ዕለተ ማክሰኞ ሰኔ 7 ቀን 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል የምሽቱን ዜናዎች ይዘን ቀርበናል። በቅድሚያ አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሸዋ ግንባር የእቴጌ ጣይቱ ክፍለ ጦር በተጉለትና ቡልጋ አውራጃ አንኮበር አካባቢ ከፍተኛ ድል ሲቀዳጅ፣ የደጃዝማች ተሰማ እርገጤ ክፍለ ጦር ደግሞ ያገዛዙን ሰላይ በቁጥጥሩ ስር መዋሉን ይፋ አድርጓል። በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ ከባድ ውጊያ የተደረገ ሲሆን የፋኖ ኃይሎች ድል መቀዳጀታቸውን ይፋ አድርገዋል። ይህ በእንዲህ እንዳለ በአማራ ክልል አንድ ወር ባልሞላ ጊዜ ውስጥ 4 የሃይማኖት አባቶች ተገድለዋል። ትናንት ሐምሌ 6 2018 ዓ.ም በወሎ ቤት አማራ ባቲ ወረዳ ሼህ ያህያ ይማም የተባሉ የሃይማኖት አባትና ታዋቂ የሀገር ሽማግሌ በታጣቂዎች መገደላቸው ተሰምቷል። በተመሳሳይ ሰኔ 17 2018 ዓ.ም በዚህው በወሎ ቤት አማራ ባቲ ከተማም የጓጽባሃ አቡነ ተክለ ሃይማኖት ቤተክርስቲያን አገልጋይ የነበሩት ቀሲስ ፍሬው ሀብታሙ መገደላቸውን ሚዲያችን መዘገባችን ይታወሳል። አገዛዙ ከፋኖ ጋር እየተደረገ ባለው ውጊያ ማሸነፍ ባለመቻሉ የሃይማኖት ግጭት ለመቀስቀስ እየሰራ መሆኑን ማጋለጣችንም ይታወሳል። ይህንን ተከትሎም በክልሉ ተመሳሳይ ጥቃቶች እየተፈጸሙ ነው። በዝርዝር መረጃውን እናሰማችኋለን። በናዝሬት ከሰሞኑ አከራካሪ በሆኑ ጉዳዮች ላይ የብልጽግና ፓርቲ ማዕከላዊ ኮሚቴ ዱላ ቀረሽ ስብሰባ ማካሄዱ ታውቋል። በፓርቲው ምክትል ፕሬዝዳንት አቶ አደም ፋራ የተመራውና ከየክልሉ የተውጣጡ ከ300 በላይ አባላት የተሳተፉበት ይህ ስብሰባ ላይ ፓርቲው ለሀገራዊ ምክክሩ እንደ አቋም ያዛቸውና ሊተገበሩ ይገባል ያላቸው አጀንዳዎች ቀርበው ሰፊ ክርክር እንደተካሄደባቸው ተሰምቷል። የስብሰባውን ጨብጥ የተመለከተ ዝርዝር መረጃ ደርሶናል፣ እናሰማችኋለን። የብልጽግናው አገዛዝ ጠቅላይ ሚኒስትር አብይ አህመድ አጼ ዮሐንስን በተመለከተ ያስተላለፉት መልእክት ተቀባይነት የሌለው የተዛባ መልእክት ነው ብለን እናምናለን ሲል የህዝብ ለህዝብ ግንኙነት የሰላም ፎረም መግለጫ ሰጠም። በመግለጫው ላይ ጄኖሳይደሩ ሲል የጠራቸውን አብይ አህመድን የትግራይ የአማራና የአፋር ህዝቦችን በማጋጨት በስልጣን ለመቆየት የሚያደርጉት ጥረት እንደማይሳካ እየገለጽን ይህንን ተግባር በመኮነን በግልጽ የኢትዮጵያ ህዝብ ሊቃወመውና የተቃውሞ ድምጹን ሊያሰማም ይገባል ብሏል። የተሰጠው መግለጫም እጃችን ገብቷል፣ ትሰሙታላችሁ። በኦማን ባህር ዳርቻ መርከብ ላይ ጥቃት ከደረሰ በኋላ በኢራን ከተሞች ፍንዳታ ተሰማ። የኢራን የሲቪል ኒውክሌር ጣቢያ በሚገኝበት ቡሸሄር ከተማን ጨምሮ በተለያዩ የሀገሪቱ ከተሞች ፍንዳታዎች መሰማታቸውን የቴሄራን የመንግስት መገናኛ ብዙሃን ዘግበዋል። በዓለም አቀፍ መረጃችን በዝርዝር እናሰማችኋለን። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህን ያስተዋወቅናችሁን ጨምሮ ሌሎችን መረጃዎች ከዚህ ቀጥሎ በዝርዝር ወደ እናንተ እናደርሳለን። ኢትዮስ ሚዲያን ሰብስክራይብ ብታደርጉ በየቀኑ አዳዲስ መረጃዎች በፍጥነት ይደርሷችኋል። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ አንኮበር ክላስተር ልዩ ስማቸው ጥዳምባና ሎዛ በተባሉ ቦታዎች ላይ በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የአርበኛ መሐመድ ቢሆነኝ ኮር ስር የሚንቀሳቀሰው የእቴጌ ጣይቱ ክፍለ ጦር 4ኛ ሻለቃም ባገዛዙ ጦር ላይ መብረቃዊ ጥቃት ፈጽሞ ድል ማስመዝገቡን ይፋ አድርጓል። ውጊያው በሁለት አቅጣጫዎች ወደ አገዛዙ ካምፕ በመጠጋት ያገዛዙን ምሽጎች ሰብሮ በመግባት የተጀመረ ሲሆን በዚህም ከፍተኛ ሰብአዊ ኪሳራ የደረሰበት ያገዛዙ ኃይል ሙትና ቁስለኛውን ተሸክሞ ምሽጉን ጥሎ ለመፈርጠጥ ተገዷል ብሏል። ከውጊያው በኋላም 4 ያገዛዙ መከላከያ አባላት የተደመሰሱ ሲሆን 8ቱ ቁስለኛ ተደርገዋል። በተያያዘ መረጃ የደጃዝማች ተሰማ እርገጤ ክፍለ ጦር ያገዛዙን ዋና ሰላይ በሸዋሮቢት ከተማ አስተዳደር 03 ቀበሌ በቁጥጥሩ ስር ማዋሉን ይፋ አድርጓል። ይህ በእንዲህ እንዳለ በአማራ ክልል አንድ ወር ባልሞላ ጊዜ ውስጥ 4 የሃይማኖት አባቶች ተገድለዋል። ትናንት ሐምሌ 6 2018 በወሎ ቤት አማራ ባቲ ወረዳ ሼህ ያህያ ይማም የተባሉ የሃይማኖት አባትና ታዋቂ የሀገር ሽማግሌ መገደላቸው ተሰምቷል። ከወትሮ በተለየ ሁኔታ ከሰኔ 17 2018 ጀምሮ የቤተ ክርስቲያን ቀሳውስትን እንዲሁም የመስጂድ ኢማሞችንና ሊሞችን በመግደል የሃይማኖት ግጭትን የመቀስቀስ ሴራውን አባብሶ የቀጠለው አገዛዙ በአማራ ክልል በተለያዩ አካባቢዎች አንድ ወር ባልሞላ ጊዜ ውስጥ 4 ታላላቅ የሃይማኖት አባቶችን መግደሉን የተዘገበው
የብልጽግናው አገዛዝ ጠቅላይ ሚኒስትር አብይ አህመድ አጼ ዮሐንስን በተመለከተ ያስተላለፉት መልእክት ተቀባይነት የሌለው የተዛባ መልእክት ነው ብለን እናምናለን ሲል የአማራ ተጋሩ የህዝብ ለህዝብ ግንኙነት የሰላም ፎረም መግለጫ ወጣም። መግለጫው ጄኖሳይደሩ ብሎ የጠራቸው አብይ አህመድ የትግራይ የአማራና የአፋር ህዝቦችን በማጋጨት በስልጣን ለመቆየት የሚያደርጉት ጥረት እንደማይሳካ እየገለጽን ይህንን ተግባር በመኮነን በግልጽ የኢትዮጵያ ህዝብ ሊቃወመውና የተቃውሞ ድምጹን ሊያሰማ ይገባል ብሏል። አብይ አህመድ አዲሱን የደብረ ማርቆስ አየር ማረፊያ ሲመርቁም የጎጃም ህዝብ በአጼ ዮሐንስ የደረሰበትን ግፍ አይረሳውም ማለታቸው ከአንድ መሪ የማይጠበቅ ህዝቡን ከማቀራረብ ይልቅ የሚያራርቁ ፕሮፓጋንዳ በመስራት ህዝቡን ለማጣላት የሚጠቀምበትን ሴራ የኢትዮጵያ ህዝብ በመተባበር ይህን ጄኖሳይደር የብልጽግና ስርዓት ሊያስወግዱት ይገባል ብሏል። እንዲሁም አሁንም ጁንታ እየመጣባችሁ ነው እያላችሁ የምትሰሩት ፕሮፓጋንዳ ህዝቡ እየተቃወማችሁ እንደሆነም አረጋግጠናል። ከዚህ ድርጊታችሁም ልትቆጠቡ ይገባል ብሏል መግለጫው። ከአንድ ለህዝቦች አንድነት መስራት ከሚገባውና ኃላፊነት ካለበት የሀገር መሪ የማይጠበቅ ንግግር ሲናገሩም ተደምጠዋል ብሏል። አጼ ዮሐንስን እንደ መነሻ ያነሱት አብይ አህመድ በጎጃም ያሴሩት ሴራ በሶስቱም ህዝቦች የተጀመረውን የህዝብ ለህዝብ ግንኙነት ጥላሸት በመቀባት ህዝቡን ወደ ግጭት ለማስገባትና በስልጣን ላይ ለመቆየት የተፈበረከ ሴራ መሆኑን የአማራ ትግራይና የአፋር ህዝቦቻችን ልትረዱልን እንፈልጋለን ብሏል መግለጫው። በዚህ የሚቆም ግንኙነትም ሆነ ትግል የለምም ብሏል። የአብይ ሴራና ውድቀትም በቅርቡ በአደባባይ ፍንትው ብሎ የሚወጣ እንደሚሆን አንጠራጠርም ሲል መግለጫው ቀጥሏል። የህዝብ ለህዝብ ግንኙነት የሰላም ፎረም የተጀመረበት ዋና ዓላማው የህዝብ ለህዝብ ግንኙነቱን በማጠናከር እንደዚህ አይነት ሴራዎችን በማክሸፍ የተዋለዱና የተዛመዱ ህዝቦችን በማቀራረብ እሴቶችን ማስቀጠልና ገመዱ እንዳይበጠስ ለመጠበቅ ነው ብሏል። ህዝባችንም የአብይን ሴራ በመረዳት እያደረገው ያለውን ተጋድሎ እንገነዘባለን ያለው መግለጫው ትግላችሁን አጠናክራችሁ እንደምትቀጥሉም አንጠራጠርም ብሏል። ይህም ዝም ብሎ የመጣ ሳይሆን የአማራና የትግራይ ህዝቦች በባህል፣ በታሪክ፣ በሃይማኖትና በጂኦግራፊ አብረው የኖሩና ለሀገራቸው በአንድነት መስዋዕትነት የከፈሉ የዘመናት ታሪክ ያላቸው ናቸው ብሏል። በአንጻሩ በነገስታት የተፈጸሙ ክፍተቶችን በመምዘዝ ለአስቀያሚ ፖለቲካዊ ጥቅም መዋል አሳፋሪ ተግባርና ህዝብን ለማጋጨት አዲስ የተፈበረከ ፕሮጀክት ነው ብለን እናምናለን ብሏል። ይህ የሰሞኑ የአብይ ንግግርም ከአንድ የሀገር መሪ የማንጠብቀው ነው ብሏል መግለጫው። በአብይ አህመድ የተደረገው ንግግር የስም ማጥፋት ተልዕኮ ቀጣይነት ያለውና በአማራና በትግራይ ህዝቦች መካከል የነበረውንና ያለውን ባህላዊ እሴት ብሎም አንድነት በመበጣጠስ ስልጣን ላይ ለመቆየት ያለመ ተግባር በመሆኑ የኢትዮጵያ ህዝብ ለአንዴና ለመጨረሻ ጊዜ ስርዓቱን ሊያስወግደው ይገባልም ብሏል። የኢትዮጵያ ህዝቦችም ይሁኑ የትግራይ የአማራና የአፋር ህዝቦች ዛሬም እንደ ትናንቱ ለሰላም የሚያደርጉት የጋራ ትግል ከጊዜ ወደ ጊዜ የሚጎለብት እንጂ በእንደዚህ አይነት ርካሽ ሴራዎች የሚቀለበስ አለመሆኑን ልናረጋግጥ እንወዳለን ብሏል። መግለጫው እስከ መጨረሻው የህዝቡን አንድነት በማስጠበቅ ትግላችን እንቀጥላለንም ብሏል። በናዝሬት ከሰሞኑ አከራካሪ በሆኑ ጉዳዮች ላይ የብልጽግና ፓርቲ ማዕከላዊ ኮሚቴ ስብሰባ ማካሄዱ ታወቀ። በፓርቲው ምክትል ፕሬዝዳንት አቶ አደም ፋራ የተመራውና ከየክልሉ የተውጣጡ ከ300 በላይ አባላት የተሳተፉበት ይህ ስብሰባ ላይ ፓርቲው ለሀገራዊ ምክክሩ እንደ አቋም የያዛቸውና ሊተገበሩ ይገባል ያላቸው አጀንዳዎች ቀርበው ሰፊ ክርክር ተካሂዶባቸዋል ተብሏል። በተለይም ለሀገራዊ ምክክሩ የተዘጋጁና አከራካሪ የሆኑ የህገ መንግስት ማሻሻያ ሐሳቦች በሁለት የፓርቲው ከፍተኛ አመራሮች የቀረቡ ሲሆን ከነዚህም መካከል የራስን ዕድል በራስ የመወሰን እስከ መገንጠል ከሚለው ህገ መንግስታዊ ድንጋጌ ውስጥ እስከ መገንጠል የሚለው ሐረግ እንዲሰረዝ የሚለው ይገኝበታል። በተጨማሪም የኦሮሚያ ክልል በአዲስ አበባ ላይ ያለው ልዩ ጥቅም የሚለው ድንጋጌ ቀርቶ ወደ የጋራ ጥቅም እንዲቀየር የሚል ሐሳብ ቀርቧል። አሁን ያለው የክልሎች አወቃቀር ለሀገር አንድነት ስጋት ነው ተብሎ ስለሚ
እንደሚታመን ክልሎች በቋንቋና በማንነት ሳይሆን በጂኦግራፊያዊ አቀማመጥና በኢኮኖሚ ትስስር ላይ ተመስርተው እንዲዋቀሩ የሚል አጀንዳ በዋነኝነት ቀርቧል። ከዚህ ጋር ተያይዞም አዲስ አበባና ድሬዳዋ ራሳቸውን የቻሉ ክልሎች እንዲሆኑና በፌዴሬሽን ምክር ቤት ውስጥ ውክልና እንዲኖራቸው የሚሉ ነጥቦች ተነስተዋል። በመሬት ባለቤትነት ረገድም መሬት የመንግስትና የህዝብ ብቻ መሆኑ ቀርቶ የግል ባለቤትነትን እንዲያካትት ይህም መሬትን እንዳስፈላጊነቱ ለመሸጥና ለመለወጥ እንዲሁም ለኢንቨስተሮች ዋስትና ለመስጠት እንዲያስችል ማሻሻያ እንዲደረግ ተጠይቋል። ከቀረቡት አጀንዳዎች መካከል በተለይ ክልሎች በማንነት ሳይሆን በጂኦግራፊና በኢኮኖሚ ይዋቀሩ የሚለውን ሐሳብና የኦሮሚያ ልዩ ጥቅም ቀርቶ የጋራ ጥቅም ይሁን የሚሉትን ነጥቦች የኦሮሚያ ክልል አመራሮች በጽኑ ተቃውመውታል። በሌላ በኩል በህገ መንግስቱ መግቢያ ላይ የሚገኘው እኛ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የሚለው ሐረግ በእኛ ህብረ ብሔራዊ የኢትዮጵያ ህዝቦች በሚል እንዲተካ ፓርቲው አቋም መያዙ ተገልጿል። ይህ ከሰኔ 23 እስከ ሰኔ 25 ቀን 2016 ዓ.ም ድረስ የተካሄደው ስብሰባ መረጃዎች ባለፈው ሳምንት በስፋት ሲሰራጩ መቆየታቸው ይታወሳል። አከራዮች ላይ ከተማ አስተዳደሩ የማያዳግም እርምጃ እወስዳለሁ አለ። የአዲስ አበባ ከተማ አስተዳደር የቤት ኪራይ ጭማሪ ጣሪያን 11.5 በመቶ ማድረጉን ተከትሎ ህግን በመጣስ በህገወጥ መንገድ የቤት ኪራይ ጭማሪ በሚጠይቁ አከራዮች ላይ ከባድ አስተዳደራዊና ህጋዊ እርምጃ እንደሚወስድ የቤቶች ልማትና አስተዳደር ቢሮ አስታውቋል። የከተማ አስተዳደሩ ቤቶች ልማትና አስተዳደር ቢሮ እንደገለጸው አንዳንድ አከራዮች በተቀመጠው የህግ ማዕቀፍ ውስጥ ከመስራት ይልቅ ህገወጥ አሰራሮችን እየተገበሩ ይገኛሉ። በተለይም ተከራዮችን ቤቱን ለራሴ ወይም ለዘመዴ ፈልገዋለሁ በሚል ሐሰተኛ ምክንያት በማስለቀቅ በምትኩ ከፍተኛ የኪራይ ዋጋ በመጫን የ11.5 በመቶውን ጭማሪም ህጋዊ አስመስለው የመጫን ተግባራት በስፋት እየተስተዋሉ ነው። በተጨማሪም አከራዮች በውል ሰነድ ላይ የከተማ አስተዳደሩን የ11.5 በመቶ ጣሪያ በመጥቀስ ከፍተኛ ዋጋ በመደራደር ተከራዩን ለከፍተኛ የገንዘብ ጫና የሚዳርጉበት የድርብ ውል አሰራር የተለመደ የሆነ መምጣቱን የተሰጡ ጥቆማዎች ያመለክታሉ። ይህ ድርጊት በግልጽ የህግ ተጠያቂ የሚያደርግ ህገወጥ ተግባር መሆኑን ቢሮ አስገንዝቧል። በዚህ ረገድ ተከራዮች ጥንቃቄ እንዲያደርጉ ቢሮ አሳስቧል። በተለይም በአፍ የተጠየቀው ከፍተኛ የክፍያ ዋጋ በውል ሰነድ ላይ ካልተቀመጠ ተከራዮች ክፍያቸውን ሁልጊዜ በባንክ በኩል ብቻ እንዲፈጽሙ በማድረግ ህገወጥነቱን በማስረጃነት እንዲይዙ መክሯል። ቢሮ አክሎም አከራዮች መተሳሰብና ሰብአዊነትን እንዲያስቀድሙ ጥሪ በማቅረብ ህግ ተላልፈው በሚገኙት ላይ ከባድ አስተዳደራዊና ህጋዊ እርምጃ እንደሚወስድ በጥብቅ አስጠንቅቋል። በኦማን ባህር ዳርቻ መርከብ ላይ ጥቃት ከደረሰ በኋላ በኢራን ከተሞች ፍንዳታ ተሰማ። የኢራን የሲቪል ኒውክሌር ጣቢያ በሚገኝበት ቡሸሄር ከተማን ጨምሮ በተለያዩ የሀገሪቱ ከተሞች ፍንዳታዎች መሰማታቸውን የቴህራን የመንግስት መገናኛ ብዙሃን ዘግበዋል። ሌላኛው የወደብ ከተማ ባንዳር አባስና አባዳን ከተማም እንደተመቱ ተገልጿል። የኢራን መገናኛ ብዙሃን ዘገባ እንደሚያሳየው ብቸኛው የኢራን የሲቪል ኒውክሌር ጣቢያ በሚገኝባት ቡሸሄር ከተማ ውስጥ በአራት የተለያዩ ቦታዎች ጥቃት ተፈጽሟል። የግዛቱ ምክትል ገዢ ኢህሳን ጃንያን በከተማው የሚገኙ የተለያዩ አካባቢዎች በጠላት ተተኳሾች ተመተዋል ማለታቸውን መንግስታዊው የዜና ወኪል ኢርና ዘግቧል። የወደብ ከተማ በሆነው ማሻህርም ፍንዳታ መሰማቱን መገናኛ ብዙሃኑ አስታውቀዋል። እነዚህ ጥቃቶች መፈጸማቸው የተሰማው በኦማን ባህር ዳርቻ ላይ አንድ ነዳጅ ጫኝ መርከብ ባልታወቀ የውጭ መሳሪያ እንደተመታ ከተገለጸ በኋላ ነው። የመርከቡ ባለቤት የሆነው ኩባንያ እንደገለጸው ስቶልት ማግኒዥየም የተባለው ነዳጅ ጫኝ የተመታው በአረቢያን ባህር ላይ እየተጓዘ በነበረበት ሰዓት ነው። የመርከቡ የሞተር ክፍል እሳት ቢያያዝም የተጎዳ ሰው አለመኖሩ ተገልጿል። በተጨማሪም ኢራን በሆርሙዝ ወሽመጥ ሲጓዙ የነበሩ ሁለት ነዳጅ ጫኝ መርከቦችን መምታቷን አስታውቃለች። በዚህ ጥቃት ህንዳዊ ባህርተኛ መገደሉን ያስታወቀው የተባበሩት አረብ ኤሚሬቶች መከላከያ ሚኒስቴር እርምጃውን ድፍረት የተሞላበት እርምጃ ነው ሲል አውግዟል። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።